መረጃዎችን ይዤላችሁ ወደ እናንተ መጥቻለሁኝ። በለንደን ጠቅላዩንና አገዛዙን የሚቃወም ከባድ የሆነ ሰልፍ ወጥተዋል። እሱን የምንመለከት ይሆናል። የፕሮቴስታንቷ ነብይ እግዚአብሔር መልእክት ልኮኛል፣ አብይ ሲሻገር አይቼዋለሁ። ተቃዋሚ ፓርቲዎች እንዲሁ ነው የምትለፉት እንጂ ቀጣይም የሚገዛን አብይ ነው፣ እሱን ደግሞ እግዚአብሔር አሳይቶኛል ስትል ተከታዮቹ ምእመኖች ደግሞ እውነት ነው እግዚአብሔር የሾመውን ማን ይሽረዋል እያሉ ይገኛሉ። ሹፌሮች አሁንም ድረስ ባካችሁ አትግደሉን፣ እኛ መሳሪያ አይገባንም፣ በላባችን ነው እየተዳደርን ያለነው፣ አብሉን አጠጡን እያልናችሁ አይደለም እያሉ ይገኛሉ። የመከላከያ ሰራዊት አባሉ ስቅስቅ ብሎ በማልቀስ ለኛ የሚሰጠን ምላሽ ይህ ነው ወይ ሲል መልእክቱን አጋርቷል። ለመሆኑ ምንድነው ያስለቀሰው የሚለውን በዚህ ቪዲዮ የምንመለከት ይሆናል። አዶናይና ዲላን ፔጅ ወደ ላሊበላ ሄደው የላሊበላን ውቅር አብያተ ክርስቲያን መጎብኘታቸው ይታወቃል። ይህንን ተከትሎም አንዳንድ ጥያቄዎች እየተነሱ ይገኛሉ። በተለይ ደግሞ በቅዱስ ላሊበላ ቤተ ጊዮርጊስ ላይ የሚገኙት አጽሞች ምንድናቸው እያሉም ይገኛሉ። እሱንም የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ እንጀምር። ከሁሉም አስቀድመን ኪዳነ ምህረት ለእህታችን ያደረገችላትን ድንቅ ተአምር እንመልከት። ሰበር መረጃ ተሰምቷል። የእናታችን ቅድስት ኪዳነ ምህረት ታላቅ ተአምር። ኪዳነ ምህረት ደጅ ሄዶ ያፈረ ማን ነው? እሷን ለምኗ ድረሽልኝ ብሏት ሚስጥሩ ያልተፈታለት ቋጠሮ ያልተበጠሰለት የለም። አንድ ወንድማችን ባለቤቱ 3 ጊዜ ሰርጀሪ ተደርጋለች። ለአራተኛ ሰርጀሪ ሆስፒታል ስገባ 20 ሺህ ብር ጠየቁኝ። እኔም የተወደድሽ ኪዳነ ምህረት ሆይ እባክሽ ባለቤቴ ከዚህ በላይ ሰርጀሪ አትሰራ፣ አንቺ ፍቻት እያልኩኝ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩኝ። ከዛም ሪፈራሉን እኔ ግን የሪፈር ወረቀቱን ይዤ ሚስቴን አንቺ አድኝልኝ እያልኩኝ እየተማጸንኳት ባጃጅ ውስጥ ገባንና ወደ ኪዳነ ምህረት ቤተክርስቲያን ሄደን በሸክም ነበር ያለችው። ልክ ኪዳነ ምህረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመች። ግራት የምናዋያት እንደ እኛም የምናወራት እናት አለን። እናታችን ኪዳነ ምህረት ለሁላችንም ደርሳ በተጨነቅንበት፣ ባዘንበት፣ ባለቀስንበት ጉዳይም ቋጠሮአችንን ፈትታልን። ሁላችንም እንደዚህ ለምስክርነት ታብቃን። እህታችንንም እስከ መጨረሻው ድረስ ትማርልን። በሌላኛው ቪዲዮ ስናቀና ደግሞ ፕሮቴስታንት ወገኖቻችን አብይ አህመድ እንደሚዘልቅ ወይንም እንደሚገዛን ምርጫውን እንደሚያሸንፍ እግዚአብሔር ነግሮናል። ስለዚህ ተቃዋሚዎች ደግሞ በከንቱ እየለፋችሁ ነው ትለናለች አንዷ ነብይ። ዶክተር አብይ እንድም እንዳል ደግሜ የምናገረው ጥንቃቄ አርግ። እህታችን አዳነች አቤቤ ጥንቃቄ አርጉ። እግዚአብሔር እናንተ መስሎ በውስጣችሁ ላይ የተስማሙ መስሎ ክፉ ሰዎች አሉ። ልክ ሲደርስ እንገለብጣለን አሉት ክፉ የተመከሩት እጆች እግዚአብሔር ይገለብጣቸዋል። ፓርቲዎች ወንድሞቼ፣ ማንም የኬፋ ያጵሎስ ወንድሞቻችን ናቸው። ጊዜያችሁን ጠብቁ። አትሻሙ። ከእግዚአብሔር ጋር አትተላለፉ። ትደቃላችሁ፣ ትጎዳላችሁ። እግዚአብሔር አለ መርጫለሁ፣ ተሻግሯል፣ አልፏል። ምንም ብልጽግና እያላችሁ የተባለ በአደባባይ በምን መዞርና ማስማማት የለም። ሰማይ መርጧቸዋል፣ ተሻግራቸዋል። በአለኝ የሰራዊት ቅዱስ እግዚአብሔር ሃሌሉያ። እግዚአብሔር እንዲህ አለኝ። ስለዚህ ይህን ነገስትን ሁለተኛ ነገስትን ከ6 ከ1 ምዕራፍ እስከ መጨረሻ ድረስ ያለውን ነው የምታነቡት። እስከ መጨረሻ ድረስ እስከ 33 ያለውን ታነባላችሁ። ኢየሱስ ጌታ ነው። ሃሌሉያ። ስለ ሳውዝ አፍሪካ ቅድም ያስተላለፍኩትን መልእክት ቅድም የተላለፈውን መልእክት እግዚአብሔር መንፈስ ይምለኝን እንደሰማችኋት ነው። ነብይት እንግዲህ እግዚአብሔር ልኮኛል፣ እግዚአብሔር ይህንን ተናገሪ ብሎኛል። ተቃዋሚ ፓርቲዎች ያው ወገኖቻችን ናችሁ፣ ብትሆኑም ተረጋጉ። አሁን የሚገዛው ወይም ቀጣይ የሚገዛው እሱ ነው። እግዚአብሔር አሻግሮታል እና በእግዚአብሔር ቃል ነው እሱ እየገዛ ያለው። እግዚአብሔር ነግሮኛል ነው እያለች ያለችው እንደሰማችኋት። እንግዲህ ከዚህ በፊትም ነብይት ብርቱካን ወደ ስልጣን ከመምጣቱ በፊት እኔ ጸልይለት እኔ በተናገርኩት ትንቢት ነው እሱ ወደ ስልጣን የመጣው ብላም ተናግራ ነበር። ኢቭን የተነበየችበትንም ቪዲዮ እሱ ያመሰገነበትንም ቪዲዮ ተቀርጾ ወጥቶ ነበር የሆነ ጊዜ የምታስታውሱ ከሆነና እሱም ከዚህ በፊት እናቴ ነች፣ እናቴ እንደምመራ ወይም ጠቅላይ ሚኒስትር እንደምሆንም ነግራኛለች፣ ትንቢት ተነግሮልኝ ነበር ብሎም ነግሮን ነበርና
አሁን ላይ ግን ይሄ ነገር ለምንድነው አሁን እንደዚህ ትንቢት የተነገረው ነው ጥያቄው የሚሆነው ማለት ነው። ለምን ትንቢት ተነገረ ከተባለ በቃ የእግዚአብሔር ፍቃድና የእግዚአብሔር ትእዛዝ ስለሆነ እግዚአብሔር ስለሆነ ያዘዘው በቃ ከዚህ በኋላ እሱ ነው የሚያሸንፈው። በባሊም ሆነ በቦሌ እሱ ካሸነፈ የእግዚአብሔር እጅ ስላለበትና እግዚአብሔር ስላዘዘ ስለፈቀደ ነው ይሄ ሰው የሚያሸንፈው ነው እያሉን ያሉት ማለት ነው። ሌላኛው ደግሞ መሪዎቹ ተከታዮቹ ምዕመኖቹም እግዚአብሔር የመረጠውን ማን ይቃወመዋል? ፕሮቴስታንት ሆናችሁ አብይን የምትቃወሙ ካላችሁ እውነት አዝንባችኋለሁ ነገር እያለ ይገኛል። ደግሞ ይሄን መንግስት የምትቃወሙ የወንጌል አማኝ ሰዎች ጌታ ምስክሬን እረፉ። እውነት እግዚአብሔር የመረጠውን ማንም መቆም አይችልም። ይሄ ባይብል አሜን ነው። ተገዛ ይላል። እግዚአብሔር ለመረጠው እግዚአብሔር ላስቀመጠው ማንም ለምን አይሆንም? እግዚአብሔር ካስቀመጠ አስቀመጠ። ግን አንድ ነገር ግን እውነት ገባኝ እና ትላንትና እንደዚህ ተይዘን በፖሊስ በመኪና ታጅበን ሄደን ፖሊስ ጣቢያ አስገቡንና አንድ ነገር በጣም የገባኝ ግን እግዚአብሔር ሰዎችን አስቀምጧል። እግዚአብሔር በዚህ ዘመን ወንጌል እንዲሰራ በዚህ ዘመን ተለቀን በነፃነት በክብር አሜን ነው ለብዙዎች ወንጌል እንድናዳርስ እግዚአብሔር እድል ሰጥቶናል። እድሉን ተጠቀሙበት። እውነት ይባላችሁ ስንገባ በቃ ማለት ያስገቡን ቦታ ያሉት አለቆች በጣም በፍቅር ኢየሱስ ጌታ እና ጳውሎስን እኮ ከውስጥ ሆኖ እኮ ነው ያስመለጠው። እውነት ነው ብላችሁ ጳውሎስን እኮ በንጋታው እኮ ጾሞ ጸልዮ ሊገሉት ሲሉ እኮ አንድ ብላቴና የእህቱን ልጅ ብላቴና ልኮ 100 አለቃው እኮ ነው ያስመለጠው። በ250 ወታደር አሳጅቦ ወደ ሌላ ክልል ውሰደው ብሎ ጳውሎስን ያስመለጠው እኮ ከውስጥ ካለው ወታደር ሲገጥ በጣም መጀመሪያ እንትን አለን አንገላታን ፋይት አደረገን። ግን በቃ ከዛ በኋላ እዛ ሲወስዱን ደግሞ እግዚአብሔር ደግሞ ሰዎችን አስቀመጠ እና ብልጽግና ምረጡ። በመጨረሻም ብልጽግናን ምረጡ ነው የስብከቱ ማጠቃለያ ወይም መደምደሚያ ማለት ነው። እኔ የምለው ሃይማኖት በመንግስት መንግስት በሃይማኖት ላይ ጣልቃ አይገባም የሚሉት ነገር የት ሂዶ ነው? አሁን ላይ የፕሮቴስታንት እምነት ወይም የፕሮቴስታንት ሃይማኖት ከመንግስት ጋር ተጣብቋል ወይም ተዋህዷል። የትኛው መንግስት የትኛው የፕሮቴስታንት ሃይማኖት ተቋም እንደሆነ መለየት እስከሚያቅት ድረስ ማለት ነውና የሆነ ነገር ቢፈጠር እንኳን አዳነች አቤቤ እኮ ጴንጤ ነች ወይም ፕሮቴስታንት ነች፣ አብይ እኮ ፕሮቴስታንት ነው ብለው መፎክር እስከሚወጡ ድረስ ነው ያስተዋል ነውና አዋህደውታል፣ አደባልቀውታል። የኛ ነው ፈረሱም ሜዳውም አይነት ነገር ነው እስካሁን ባየናቸው ሁኔታዎች በታዘብናቸው ነገሮች ሁሉ ማለት ነው። የፕሮቴስታንቱና መንግስት ተደበላልቋል። እና አሁን ላይ ደግሞ እንዳያችሁት ምርጫ ቅስቀሳ ላይ ወይም ምርጫ ቅስቀሳው እንደዚህ ሆኗል ማለት ነው። በየቸርቹ በየቤተ አምልኳቸው ላይ የምርጫ ቅስቀሳ ነው እየተደረገ ያለው። ከዚህ በፊትም ብዙ ጊዜ ሲደበላለቅ ነው እያየን ያለ ነው። ላይክ መከታችን ሷለልን አይነት ነገር ነው እየተደረገ የነበረው። አሁን ላይ ደግሞ በይፋ እንደዚህ እንትን ብለዋል ማለት ነውና ደግሞ በጣም የገረመኝና የደነቀኝ ነገር መቼም አይታችሁት ይሆናል ሶሻል ሚዲያ ላይ የኛዎቹ ናቸው። ላይክ እንግዲህ የኛዎቹ ልበል፣ ምክንያቱም የኛን ይወክሉናል ብሎ እስከተቀመጡ ድረስ የኛዎቹ ማለታችን አይቀርምና ስንዴን ምረጡ ወይም ብልጽግና ምረጡ ብለው በዚህ መልክ ደግሞ የኛዎቹ ራሱ ወጥተዋል ማለት ነው። በመጀመሪያ ሃይማኖትና መንግስት በሃይማኖት ላይ ሃይማኖት በመንግስት ላይ ጣልቃ አይገባም። ፕላስ ቱ ዛት ተደብራርቆብናል ማለት ነው። እና ደግሞ ወገኖቻችን በማህተባቸው ምክንያት ብቻ ሲጨፈጨፉና በማህተባቸው ብቻ ከቀያቸው ሲሰደዱ ንብረታቸው ሲወድም ወገኖቼን በቃ ያላሉን አባት አሁን ላይ ይህንን ራሱን መንግስቱን ምረጡ ብሎ መውጣቱ ደግሞ አይከብድም ወይ? እንደው ምን አይነት ዘመን ላይ ነው የደረስ ነው ያስብላል በእውነቱ አሁን ያለንበት ሁኔታና። በሌላኛው ቪዲዮ ስናቀና ደግሞ በለንደን በዚህ መልክ ተቃውሞ ሰልፍ ወጥተዋል። ይብቃ
አይደለም። ታስታውሳላችሁ ዳንኤል ክብረት የሚባል ማንነቱን የሸጠ ፍርፋሪ የሚለቅ ባንዳ የውጭ ዲያስፖራው አይደለም መጥቶ መኖር አስከሬን እንኳን መቀበል ያለበትም በማለት አዋጅ ያወጀ ነው እኮ። ለመቃብር እንኳን ያልተፈቀደላችሁ ናችሁ። በሰው ሀገር እየተንከራተን ደግሞ ነፍስና ስጋችን ሲለያ ስጋችን እንኳን ኢትዮጵያ ውስጥ ማረፍ የለበትም ተብሎ አዋጅ የታወጀብን ሰዎች ነን እኮ። ይሰማችኋል? ስለዚህ ከዚህ የበለጠ ምን ይመጣል? እና እባካችሁ እንሰብሰብ፣ እንነጋገር። እንበቃለን። በቂ ህዝብ ነው ይሄ። እኛ ከተነከር፣ እኛ ከተነጋገር የትኛውን በሌላኛው ቪዲዮ ስናቀና ደግሞ ሹፌሮች አሁንም ድረስ እባካችሁ አትግደሉን፣ እኛ መኖር ነው የምንፈልገው፣ በላባችን ነው የምንኖረው፣ አብሉን አጠጡን አላልናችሁም፣ እንድንኖር ፍቀዱልን፣ ለኛ መሳሪያ አይገባንም ሲሉ ድምጻቸውን አሰምተዋል። ከዚህ በፊትም የተለያዩ ሹፌሮች እንደዚሁ ቪዲዮ እየሰሩ እየለቀቁ ነበረ። እሱንና የመከላከያ ሰራዊት አባሉ ያለቀሰበትን ቪዲዮ እንመልከት። አትግደሉን፣ እባካችሁ አትግደሉን፣ አትግደሉን፣ በእናታችሁ አትግደሉን፣ እኛ ጥይት አይገባንም፣ እባካችሁ ተውን፣ እባካችሁ አትግደሉን፣ በቃ አትግደሉን፣ እባካችሁ አትግደሉን፣ ተውን፣ እኛ ሀገርም ልጆቻችንን ነው እናሳድገው፣ አትግደሉን፣ ተውን፣ እኛን አትግደሉን። ለኛ ይሄ ነው ማለት ምን ለመርዳት በተሰማራበት ሙያ ላይ ከአንድ ሀገር ወደ ሌላኛው ሀገር የህዝቡን አደራና ህዝቡንም በማመላለስ ባለበት ሰዓት እየታገተ ከስራው እየተስተጓጎለ አሊያም በዛም ሲል ደግሞ ህይወቱ እየተቀጠፈ ይገኛል። በቅርቡ የምናስታውሰው ነው። አንድ ባስ ተሳፋሪ ሙሉ ሹፌሩን ጨምሮ የት እንደገቡ አይታወቅም ተብሎ ተዘግቦ ነበርና ብዙ ሹፌሮች አሁን በሰቀቀን ላይ እንዳሉና እባካችሁ እንኖርበት፣ አትግደሉን፣ እናገልግላችሁ እያሉ እየተማጸኑ ይገኛሉ። ይህ በእኛ ዘመን ይህንን ነገር ማየታችን ያሳዝናልም ያሳፍራልም። እውነት አንድ ሰው ሰርቼ ልብላ እባካችሁ ተውኝ እያለ በዚህ ልክ ሲያለቅስ፣ ለዛውም ወንድ ልጅ ሆኖ ሲያለቅስ ማየት እጅግ በጣም ይዘገነናል። መከላከያውም ሀገርን ደንበርን ለማስጠበቅ በሄደበት በዛው መስዋዕት እየሆነ አካሉንም እያጣ መስዋዕት እያደረገ ያስጠበቃትን ይቺን ሀገር ወደ ጦሬታ ሲመለስ ወይንም አካሉ መስራት ካልቻለ እንደሚታወቀው ወደ ጦሬታ ነው የሚወጡት። እናም ሰሞኑን እንደምታስታውሱት ያ የጦሬታ ብር አልተከፈለንም የሚል ሰላማዊ ሰልፍ ወጥተው ነበረ። አንድ እግራቸውን መስዋዕት ያደረጉ፣ አይኖቻቸውን መስዋዕት ያደረጉ፣ እጃቸውን መስዋዕት ያደረጉ የመከላከያ አባላቶች ማለት ነው። እናም እሱን ተከትሎ የኢትዮጵያ መከላከያ እኔ እነዚህን አካላቶች እከሳለሁኝ፣ ህገወጥ የሆነ ሰልፍ ነው የወጡት ሲል ምላሹን ሰጥቶ ነበር። ያ ምላሽም ብዙዎችን አስቆጥቷል። እንደምታዩት ደግሞ መከላከያዎቹንም እያስለቀሰ ይገኛልና እስካሁን ድረስ ይሄ ጉዳይ መነጋገሪያ ሆኗል። እናንተ በዚህ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። በሌላኛው ቪዲዮ ስናቀና ደግሞ በትናንትናው ዕለት አዶናይና ዲላን ፔጅ ወደ ቅዱስ ላሊበላ ሄደው ነበረ። እናም በቅዱስ ጊዮርጊስ ቤተ መቅደስ ዙሪያ ላይ ያዩት አጽም እስካሁን ድረስ ማነጋገሩን ቀጥሏል። ምንድነው የሚለው እንመልከት። እዚህ ውስጥ ማለት ነው የሰው አጽም አለ። ሂዩመን ማሚ ነው የሚባለው። ከየት ነው የመጡት? ከጀሩሳሌም ነው የመጡት አለ። እዚህ አሁን ይታያል ነው አተ ኮንቲኒስ ነበር right there. I thought that was a wood. What? This is who we are tomorrow. አረ በስመ አብ ወልፈስ ቅዱስ። አንተ ጥፍሩ ለራሱ አለ። አረ በስመ አብ። ቆይ እስኪ አንዴ ናስቀርብ ብለን ነው። አይ ጥሩ ነው ግን ጥሩ አይ I don't think እሺ አንተ Dylan is going to be shocked. All right, let's get closer. All right, so what do you see? I don't see anything. What do you see? Blake, get closer. What do we... No, that is not what I think it is, bro. No! Isn't that crazy, dude? Is that real? That's real? That's real.
That's a mummy. Which is laying here. That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims, actually some people may come and, this is who we are tomorrow. Oh, so you can sit here and you can sit here and see who you are tomorrow. No wonder. Man is mortal. Are you gonna sit? He's immortal. It's all. Three bodies. Oh my God, there's more of them. Further behind, there are more. There's loads. It's literally a cave full of bones. Yeah. Oh my God. እዚህ ላይ የታየው አጽም ብዙዎችን አስደንግጧል። በተለይ ደግሞ ከኦርቶዶክስ አማኝ ውጪ ያሉት ማለት ነው። ምንድነው ነገሩ ምናምን ብለው ትልቅ ኢሹ አድርገውት እያወሩበት እየተከራከሩበት ይገኛሉ። በዚህ ሰዓት እግዚአብሔር ለቅዱስ ላሊበላ የገባለትን ቃል ኪዳን ለማየት ዳግማዊት ኢየሩሳሌምን ለማየትና ከአባታችን ከቅዱስ ላሊበላ በረከት ለመሳተፍ የመጡ ቅዱሳን ናቸው። እናም እዚሁ ላይ ነው የምናርፈው፣ እዚሁ ነው የምንሞተው፣ እስከ ዕለተ ሞታችን ድረስ እዚሁ ነው የምንቀመጠው ብለው እዛው በማገልገል እዛው ነው የተቀመጡት። እዛው ስለተቀመጡ በዚህ መልክ አጽማቸው ከሞቱ በኋላ እንኳን በዚህ መልክ አጽማቸው እንዲቀመጥ ተደርጓል። በነገራችን ላይ ቅዱስ ላሊበላ ላይ ብቻ ሳይሆን ከቅዱስ ላሊበላ 42 ኪሎ ሜትር ርቀት የሚገኘው የምርሃነ ክርስቶስም ብትሄዱ እንደዚሁ በጣም ብዛት ያላቸው የቅዱሳን አጽምን እናገኛለን። እዚሁ ነው በአባታችን ቤት ነው የምናልፈው፣ እዚሁ ነው የምንሞተው። ተመልሰን ወደ ሀገራችን በፍጹም አንሄድም። ይህን የመሰለ ቅዱስ ቦታ እግዚአብሔር የገባለትን ቃል ኪዳን አይተን አንመለስም ብለው እዛው ህይወታቸው እንዲያልፉ የፈቀዱ ቅዱሳን ናቸው ማለት ነውና ከዚህ አልፎ ቅዱስ ጊዮርጊስ ላይ ያያችሁት አሁን እዚህ ጋር በጣም የተወሰኑ ናቸው። ነገር ግን የምርሃነ ክርስቶስ ብትሄዱ እልፍ እንትኖች አሉ ማለት ነው። ስከለተን ወይም አጽሞች፣ የቅዱሳን አጽሞች ማለት ነውና ምንም አይደንቅም አይገርምም። ያው ላላየው ሰው ነው አዲስና ብርቅ የሆነው። በደንብ ላሊበላ ለሚመላለስ ላሊበላ ለሚያቅሰውና የምርሃነ ክርስቶስንም በደንብ የሚያቅ ስለ ቅዱሳኖቹ የሚያቅ ታሪክን ለሚያቅሰው አይገርምም አይደንቅም። ብዙም ትልቅ ሹህ ነው የሚወያዩበትና የሚከራከሩበትም ጉዳይ አይደለም። የሚደነቅና እጹብ ድንቅ የሚያስብል እግዚአብሔርን ስራ የምናደንቅበት የእግዚአብሔርን ፍጥረት የእግዚአብሔርን ድንቅ ስራ አይተን የምናመሰግንበት ነገር ነው እንጂ አከራካሪ ጉዳይና ጭራሽ ነው ወደ ኔጌቲቭ ተጠምዝዞ ሌላ ነገር የሚያስብል ጉዳይ አይደለምና የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። ስለዚህ ምንም እንትን አይደለም የከበረ ነው ይላልና እነዚህ ቅዱሳን በዛው ቦታ አረፉ፣ እዛው ላይ አጽማቸው እንዲቀመጥ ተደረገ ማለት ነው። ብዙ እንትን ሄዶ ሌላኛው ደግሞ በጣም የደነቀኝ ዛሬ በመዲናችን አዲስ አበባ የአርሴናል ድግስ አለ ወይም አርሴናል ትሞሸራለች ነው፣ እንደ ሴት አድርገው ትሞሸራለች ነው እያሏት የነበረው። ሰሞኑን አርሰናል አሸንፎ ብዙዎች ተደስተዋል። ምክንያቱም የሚደግፉት ቡድን ነው ምናምን ብዙ ምክንያት አላቸው ለመደሰታቸው። እኛም ጥሩ ነው መደሰታችሁ፣ ነገር ግን ይሄን አንድነታችሁን ለወገኖቻችሁ ለወንድሞቻችሁ በአካባቢያችሁ ላሉትም በማንነታቸው ምክንያት እየተፈናቀሉ ላሉትም ብታደርጉት ብለን ቪዲዮ ሰርተን ነበር። አሁን ግን በጣም በዛ ማለት በጣም ምንም ነገር ሲበዛ ይሄ ይደብራል። እውነት ለመናገር ማርም ሲበዛ ይጣላል አይደለም የሚባለው? ልጅ ሆይ ማርም ቢሆን አብዝተህ እንዳትበላ ይጣልሃል ይላል። ስለዚህ እነዚህ ሰዎች አብዝተውታል። ዛሬ ደግሞ አርሰናልን እንድራለን ብለው ተነስተዋል ማለት ነው። ትልቅ ድግስ ተደግሷል። ምንድነው ይሄ ዳስ ተጥሏል። ይሄ የደስታ ዳስ ማለት ነው። በሬ ታርዷል ምናምን በቃ ትክክለኛ የሆነ ድግስ ተደግሷል። እሱን እንመልከት። ለአርሰናል ሰርግ ድንኳኖች ተተክለዋል። ሙሽራው አርሰናል ዛሬ 12 ሰዓት ላይ የሰርግ ስነ ስርዓቱን ያካሂዳል። በዚህ ፕሮግራም ላይ ሚዜዎቹ፣ አስተናጋጆች፣ ጠላ አሳላፊዎቹ፣ ጠጅ አሳላፊዎቹ ማን ሊሆኑ ይችላሉ? ኮመንት ላይ አስቀምጡልን። እንደምትመለከቱት ደግሞ እንዲሁ በሌላ ቦታ በጎፋ ዞን በበቱ ከተማ የሚገኙ የአርሰናል ደጋፊዎች ከሰዓት በኋላ ላለው እንግዲህ የሰርግ ስነ ስርዓቱ የከተማዊቷን ውበት እያፈኳት ይገኛሉ። እንደምትመለከቱት በተለያዩ ኢትዮጵያ ቦታዎች ላይ እንግዲህ የአርሰናል ደጋፊዎች ዛሬ ቀኑን ደማቅ ለማድረግ እንደዚህ እንደምትመለከቱት እንግዲህ አዳዲስ ነገሮችን እያስመለከቱን ይገኛሉ። ዛሬ ከ22 ዓመት ጥበቃ ኋላ አርሰናል የፕሪሚየር ሊጓን ዋንጫ ከፍ ያረጋታል። ይህ ታሪካዊ አጋጣሚና ክስተት ሁላችሁንም ሊያመልጥ አይገባም። የአርሰናል ደጋፊዎች እንኳን ደስ ያላችሁ። ድንኳኑም ተጥሏል፣ መጠጦችም
አሉ። እንግዲህ ትልቅ የሆነ ድግስ ነው እየተደገሰው ለሚደግፉት ቡድን ማለት ነው። እናንተ ይህንን ጉዳይ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።